አዲስ አድርገኝ ዛሬ ማሮጌ ነኝ ካልና ተግባሬ ስማማው ያለኝ ያለው እድሌ ነው እንዳትሉ ወይም ባህሬ ነው ጸባይ ነው እሷ እኮ እንዴት ስትፈጠር እንዳትሉ ዞዲያክ ውስጥ አለ ህይወታችሁ። ግን ያ እግዚአብሔር የወሰነላችሁ አይደለም። ይሄ የኮኮ ቆጠራ ውስጥ ሊዮ፣ አኳሪየስ፣ ሳጁታሪየስ ምናምን እየተባለ የሚጠራው በአማርኛው ደግሞ ሰንቡል ምናምን አሰድ ሰዓት እየተባለ የሚጠራው ያ የኮኮ ቆጠራ ውስጥ ያለው እናንተ የተወለዳችሁበት ወር እናንተ እንደዛ እንድትኖሩ የተፈቀደ ሳይሆን አጋንንት ነው ይሄን ያዘጋጀው። በፍጹም በተወለዳችሁት ወርም ይሁን ባላችሁ ተክለ ቁመና የሚሆን እግዚአብሔር እንደዛ እንድትኖሩ አልወሰነም። ነፃ ፈቃዳችሁ ብቻ ነው የሚያኖራችሁ። መዳን የሚፈልግ ይድናል፣ የሚሞት የሚፈልግ ይሞታል። ለዚህ ነው መጽሐፍ ቅዱስ የተጻፈው እንጂ በእድላችን ቢሆን ኖሮ አንብበንም የማይገባን ከሆነ መንኩሰንም ማንጸድቅ ከሆነ አግብተንም ልጅ ማናሳድግ የሚሞትብን ከሆነ የተጻፈብን ነገር እኛ ከምንፈልገው ጋር የሚጋጭ ከሆነ ለምንድን ነው አርፈን ማንቀመጠው? ከቤትም የምንወጣው በኮከብ ነው፣ የምንቀመጠው በኮከብ ነው። ስናወራም ስንቆጣም በኮከብ ከሆነ ለምንድን ነው ታዲያ የራሳችን ህይወት የምንኖረው? ራሱ ኮከቡ ይምራን እንጂ እንደፈለገ ነበር የሚያስብለው። ስለዚህ አይደለም። የሰው ልጅ እልከኛም ግትርም ትዕቢተኛም ይሁን ደረቅም ይሁን ያን ያደረገው ግን ልቡ ላይ የከበደበት መንፈስ ስላለ ነው። አይምሮ ውስጥ ህሊና ውስጥ የተቀመጠ መንፈስ ስላለ ነው። በተለይ በባህሪ በጸባይና በባህሪ ዙሪያ ላይ አይምሮ ላይ የተቀመጠ መንፈስ ነው። አይነ ጥላ ነው ይሄን የሚያደርገው። ስጋችንን ሳይሆን የሚቀያይረው አይምሮአችንን ነው የሚቀያይረው። ጥቁርም ብንሆን አይምሮአችን ነው ያጠቆረን፣ ቀይም ብንሆን አይምሮአችን ያቀላን። ከማን ከመንፈሱ አንፃር ይምላችሁ ምንድነው? ማዲያትም አወጣን ተመቸንም ደላንም ማለት ነው ጥቁርና ቀይ ስል እንጂ የጸጉራችን ንጣት አይደለም። ኢቭን ከዚህ ከጸጉር አንፃር ራሱ እንኳን ከማንነታችን አንፃር እንኳን ራሱ ያለን ስታይል፣ የምንከተለው ፋሽን፣ ምንናገረው ንግግር፣ ውሏችን በራሳችን መሆን አለመሆኑ ማጣራት አለብን። ይሄ ነገር ከኔ ነው ወይስ ከማን ነው? ይሄ ልማድ፣ ይሄ ሃቢቹዋል አክሽን፣ ይሄ ትሬንድ ከየት የመጣ ነው? እንዴት አይነት ልምምድ ነው ብለን ማሰብ አለብን። ከዛ በኋላ እናገኘዋለን አጅሬው። ስናገኘው አይማረኝ አይደለም እንለው፣ ላገኘህና ብቻ አይማረኝ ትላላችሁ። ቀጠቀጣለሁ ብለው ነበር የዛሬ 13 ዓመት ከሰው ጋር ቀን ሊያጣላኝ ይሞክርና ማታ ብቻ እንገናኝ፣ ጸሎት ክፍል እንገናኝ ስለው ሙሉ ቀን ሰውነቴ ሲንቀጠቀጥ ይውላል። ለካ ፍርሃቱ ነው፣ የመንፈሱ ፍርሃት እኔ ላይ ይገባል። እንደዚህ ካልኩት በኋላ ሰውነቴ ያለበኛል፣ ይንቀጠቀጣል። ገብቼ ቅጥቅጥ ሳረገው ወይኔ ይላል። በቃ ያ ምንድነው? ከነቃችሁበትና ባህሪያችሁን እየገራችሁ እያስተካከላችሁ እየሄዳችሁ የሆነ ለወጥ ያለ ነገር ስታገኙ ራሳችሁን ይሄማ የኔ አይደለም ትላላችሁ። አሁንም ስታስተካክሉት አሁንም የሚበላሽ ከሆነ አገኛለሁ፣ ማታ እንገናኝ። በቃ ለጸሎት ስትመረከኩ ቅጥቅጥ ማድረግ፣ በስግደት ረጅም ሰዓት መስገድ። ታሰር፣ በስላሴ ስም ባህሪን የምትቀያየር እስራኤል የምታበላሽ በኢየሱስ ክርስቶስ ስም ታሰር። ቅዱስ ሚካኤል በሰይፉ ይቆራርጥህ፣ ቅዱስ ገብርኤል በጦር ይውጋህ፣ ቅዱስ ሩፋኤል በሳቱ ያቃጥልህ፣ ቅዱስ ኡራኤል በመብረቁ ይምታህ እያልን በመላእክቶች መክበብ ነው። ከዛስ አገላብጠው የማይበላ ጥብስ ስጋ ነው የሚያደርጉት፣ የሲኦል ጥብስ ስጋ ማለት ነው። እናንተ ብቻ ታመኑ፣ ለመለወጥ ዝግጁ ሁኑ። በእናንተ ለእግዚአብሔር እንዲሰራ ፍቀዱ። ፈቃድ ነው የሚፈልገው እግዚአብሔር። ልትድን ትወዳለህን? ቀላል አማርኛ አይደለችም። ይሄን ተደግፎ ሰይጣን ምን ያደርጋል እንግዲህ? ምን እንዲያውም ውጭ ሀገር አንዷ ምን አለችኝ? እማዬ 5 ሳንቲም እንኳን ቢሆን ስጪ በይኝ ካፍሽ ይውጣ አለችኝ አለች። ፈቃዷ እኮ ነው የሚፈልገው፣ አይገርም? እሺ ብር እንኳን ከሌለሽ ተበድረሽ ስጪ በይኝ ካፍሽ ይውጣ። አይ አልልም አለች ልጅቷ። ተናገሪው ይውጣ ካፍሽ። የሚገርማችሁ ሴትዮዋ ራሷ እናትየዋ ጠንቋይ ቤት ሄዳ ልጄ እንግዲህ ፈቅዳለች ይሁን ብላለች ብላ ስትለው አልፈቀደችም። ይሄ አንቺ ሐሳብ ነው ይላታል። በራሷ ፈቃድ ስትናገር ሴትዮዋ እምቢ አለችኝ። ታዲያ እኔ ምን ላድርግ ታዲያ ምናምን ትላለች። አሁን ንስሐ ገብተው የሚናገሩት እኚህ ሴትዮ ከዛ ደውለው እንደው ልጄ እባክሽን፣ እንደው ልጄ እንደው እባክሽን በቃ ይሁን በይና $150 ይሁን 1 ብርም ይሁን ምንም ይሁን ይሄንን ለገሌ ስጭልኝ ብለሽ ካፍሽ ቃሉ ይውጣ እንዲሳካልሽ እኮ ነው ስትል ጊዜ አይ ቃሏን ካፌ አላወጣትም፣ እኔ ንስሐ ገብቻለሁ አልናገርም፣ እማዬ አንቺ ተወጪ ተይ ልጄ ይቆጭሻል በኋላ። ሴትዮዋ በዚህ ልክ ተፈታተኗት እና ልሞትብሽ ነው ብሎ ተናገሩ። እማዬ ንስሐ ግቢ፣ ንስሐ አልገባም ካሽ ግን በቃ እንደምትሆኝ ሁኚ፣ እኔ ግን ራሴን ማዳን የምፈልገው ሙቺ ማለት ነው በተዘዋዋሪ መንገድ።
በቃ ባልና ሚስት ለምሳሌ ከእናትና ከአባቱ ይለያል፣ እናትና አባቱን ይተዋል ወይም ይተዋሉ፣ ከሚስቱም ጋር ይተባበራሉ የሚለው በቃ ትውት ነው ወደ አንድ ነገር። እናትና አባት የራሳቸውን ህይወት ኖረዋል። አዎ ወደ ልጆች ትዳር መተው ግን ጣልቃ ገብተው ልጄ እንደዚህ ማድረግ አለብሽ ብለው ሲናገሩ እግዚአብሔርን እየተከተላችሁ ከሆነ እንደዛ የሚሏችሁ ነው። በሃይማኖት የሚበልጥ ነገር የለም። ከኔ ይልቅ ልጁንና ሚስቱን እናቱንና አባቱን ቤተሰቡን የሚወድ ለኔ ሊሆን አይገባኝም ያለው። ስለዚህ ልጅቷ ይህን ቃል ስለምታውቅ ምንድን ነው ያደረገችው? እማዬ ከእግዚአብሔር አትበልጭብኝም፣ 5 ሳንቲምም ቢሆን እሺ ፈቅጃለሁ አልልም ያለችው። ሰይጣን ሰፍ እንዳለ ይሄው ልጅቷ ምንም መስዋዕት ሳያቀርብ ዳነች ማለት ነው። ያን ይፈልገዋል ካፉ። ስለዚህ ነፃ ፈቃዳችንን ተደግፎ ነው ሰይጣን ተግባር የሚፈጽመው። ባንፈቅድለትም እንኳን መጥቶ ይገረግራል፣ ያስቸግራል እኮ ባንፈቅድለትም እንኳን። ስለነበረን ሰዓት ሁሉ አምላካችን ስም የተመሰገነ ይሁን። እግዚአብሔር አምላክ ከልቦናችን ትዕቢትን ያስወግድልን፣ ግትርነትን ያስወግድልን፣ ድርቅናንም ያስወግድልን። ለስለስ ብለን የምንግባባበትን ጊዜ ያምጣልን። በተለይ አገልጋዮች፣ መምህራን፣ አውቃለሁ ብለን የምናስብ ሰዎች አንዳንዴ እንዲህ እንላለን፣ ለጸሎት ጊዜ የለንም እንላለን። ጊዜውማ ሰጠህ መጀመሪያውኑ። የጊዜ ባለቤት ማን ነው? ገና ብዙ ዕዳ አለብኝ፣ በሌሊት ተነስቼ መስራት አለብኝ፣ ትሮጣለህ፣ ትኳተናለህ። አንድ ሰይጣን መጥቶ የደከምክበትን ነገር ሁሉ ማታ ሙልጭ አድርጎ ይወስደዋል። ዝም ብሎ ይወስደዋል፣ ስልብ ያደርግሃል። ጠዋት ስትፈልገው የለም። የታረኩት እያልክ መደከምክበት በሮጥክበት መልሰህ ትጨነቃለህ። አንተው ደክመህ አንተው ጠፍቶህ መልሰህ ትጨነቃለህ። ስለዚህ ጭንቀት ያልበረደበት ዘመን ነው ዛሬ። ለትንንሽ ልጆች ሁሉ ሳይቀር ጭንቀት በቃ አእምሯችን ሳስቷል። የእግዚአብሔር መንፈስ ስለሌለብን፣ መንፈሳዊ ጥበቃ ስለጎደለን በእውነት ዝም ብለን ተጨንቀን ህሊናችን ተረብሾ ብዙ ልናውቅበትና ልንመዘግበው የምንችለው የአእምሮ መስታወት በቀላሉ እየተሰበረብን እንኖራለን። ይሄም አስቸጋሪ ነገር ነው። ጊዜ ሲመሽ ነው። ጊዜው በራሱ ይመሻል። በዘሌዋውያን ምዕራፍ 18 ላይ አንድ ነገር ይናገራል። ከምድሪቱ ርኩሰት የተነሳ ምድሪቱ ነዋሪዎቿን ትተፋለች ይላል። ጊዜ ከተፋ እንግዲህ እንዴ ነው። አገር ብትቀይርም ያው የተተፋ ምድር ነው። አሁን ብዙ ሰው ውጭ ሀገር ሄዶ የተሻለ ኑሮ ይኖራል የሚል ግምት እዛም መሽቷል። አይምሰላችሁ፣ ውጭውም ዓለም መሽቷል። እዛም ሲመሽበት አንተኑ ነው መከራ የሚያሳይህ። 2 3 ስራ ምሰራ የነበረውን 4 5 ስራ ያደርጉና ያኳትኑሃል። ትንሽ ይሰጡህና ብዙውን ጊዜ ያባክኑብሃል። የሚገርም ነገር ነው። የዛ ሀገር ቤቶች በቀለም እንዲህ አምረው ምናምን ስታያቸው በጣም እንዴት እድለኞች ናቸው፣ እንደዚህ ቆንጆ ቤት ውስጥ ይኖራሉ ትላል። ካርቶን ነው ጎበዝ፣ የሆነ ካርቶን ነው። በቦክስ 2 ስትደግሙ ጥርምስ የሚል ቤት ነው። እሱም በ6 ወር ሰርተውላቸው በ6 ወር ሰርተው 25 ዓመት ሞርጌጅ ይከፍላሉ። 25 አየብልጠቱ ነጩ። ያንን እከፍላለሁ እያልክ ጊዜህን ትጨርሳለህ። ለሀገርህ ወደዚህም የምትገነባው ምንም ነገር የለም። ለዛ ቤት ብቻ ዘመንህ ያልቃል። ለዛ ቤት ብቻ። ዘዴኞች ናቸው እነሱ። በቀለም አሳምረው ቁጭ የሚያደርጉት ቤት በቃ እንደ እድገት ሊቆጠር። እሳት ከተነሳ አንድ ቤት አይተርፍም። አንድ ቤት እና በዚህ አይነት ሁኔታ ውስጥ እድሜህን ይጨርሱታል። እድገት የሰው ህይወትን የሚበላ ነው። በራሱ ማደግ ስትጀምር፣ አለ እግዚአብሔር ማደግ ስትጀምር ውስጡ ግፍና ሰቆቃ ነው ያለበት። በዛ ውስጥ የሚከፈለው ዋጋ ደግሞ ሲመጣ አንተ ዝም ብለህ ትደክማለህ። አሁን የሌላው ዓለም ዋጋ እየተከፈለበት ነው ያለበት። ግፎቻቸው፣ ምስጢራዊ ሴራዎቻቸው ሲከፈል ደግሞ ምን ይሆናል? መጀመሪያ ሰላም ያጣሉ። የሁሉም ዓለም ህብረተሰብ ሰላም ያጣል። ሰላም የሚያጣበት አንዱ ዋናው ትልቁ ነገር ውስጡ ላይ ያለው ኃይል ይነጠቃል፣ የእግዚአብሔር የሆነው ኃይል። ስለዚህ በጭንቀት ይኖራል። ተጨንቆ መሮጥ ነው በቃ። በሩጫ ብቻ ዘመናቶች ያልፋሉ፣ ጊዜያቶች ያልፋሉ። እድገት አያስፈልግም ማለት አለ። እድገታችን ግን ከእውነትና ከቅንነት ከበጎነት ከንጹህ መንፈሳዊ አምልኮት ጋር ከሆነ በእግዚአብሔር ጥበቃ ስር ስላለ እድገትህ
ኃያል ይሆናል። ሌላው እድገት ሲመጣ ከዲያብሎስ ጋርም ይመጣል። በመተቱ፣ በአስማቱ፣ በሟርቱ፣ በግፍ አሰራርም ማደግ ይቻላል። እንደዛም ማደግ ይቻላል። ግን ያ እድገት የሰላማዊ እድገት አይደለም። ግፍ የተከተለው እድገት ነው። ትውልድንም ያጠፋል። መናፍስቱ በቀላሉ ጥቃት ላይ ይፈጽማል። አሁን ብዙ የሚኳትኑና ብዙ ሊያድጉ የሚፈልጉ ሰዎች ከበስተጀርባው የሆነ ኮተት ያበዛሉ። አደጉ ከተባሉ ሰዎችም ጎን የሚቀርቡት ሰዎች ማዕበል እንዲነሳ የሚያበረታቱ ናቸው። ምክንያቱም መንፈስም በመንፈስ ክፉውን በክፉ እንድንቋቋም ለማድረግ ጥረት ያደርጋሉ። መተትም በመተት አስማትም በአስማት ድግምትም በድግምት መፍትሄው ሰይጣን በሰይጣን ይሆንና ውጤቱ ወደ ትውልድ ክፉ ኃይል እስኪሻገር ድረስ መቃተት ይመጣል ማለት ነው። ማዕበል እንደዚህ ነው። ማዕበል ሲመሽ ይመጣል። ሁለተኛው ሲመሽ ቋንቋም ይመሽበታል። የምንናገረው ነገር ይመሻል። የምንግባባበት አባቶች የተናገሩበት አባቶች ያወሩበት ቋንቋ ለዚህኛው ለመሸበት ትውልድ ግራ ያጋባዋል። ግራ ግብት በቃ ምንም መግባባት አይቻልም። የተናገሩት እኮ ነው፣ በደንብ አፍ መፍቻ ቋንቋቸው ነው። ግን የለም መግባባት አይቻልም። ቋንቋም ሲመሽ ልክ እንደዚህ ነው። በባቢሎን ላይ የደረሰውን ነገር በዘፍጥረት ምዕራፍ 11 ላይ ተመልከቱ። የተነጋገሩበት ቋንቋ፣ ድንጋይ ያቀበሉበት፣ ግንብ የገነቡበት፣ ታላቅ የሆነ ሕንፃ የሰሩበት፣ ወደ ሰማይ የሄዱበት ቋንቋ ወዲያው ጠፋቸውና ተለያዩ። ሲመሽ ቋንቋም ያረጃል። ድምጾቻችን በራሱ የሚጠሉ ድምጾች ይሆናሉ። አቤቱ ስንጠፋ አይገድህምን የሚል ሰው ግን የለም። ስለዚህ በዛው ባለው በጠፋው ነገር እንኖራለን፣ በጠፋው ነገር እንመላለሳለን። ስለዚህ ሲመሽም ቋንቋ ማዕበል ይሆናል። ድምጾቻችሁ አይሰሙም፣ ድምጾቻችን አይከበሩም። ድምጾች የምተናገርነው ነገር ለሌላው ዋጋ ያለው አይሆንም። መሽቷላ። ሲመሽበት ታዲያ እንዴት ነው? ግን ያው ቋንቋችን እኮ ነው። እንጀራ እንጀራ ነው፣ ዳቦ ዳቦ ነው። ሲመሽ ግን እንጀራም እንጀራም አይደለም፣ ዳቦም ዳቦም አይደለም። ሲመሽ መርዝ ነው። አይ ሲመሽ እንደዛ ነው። ያ የተግባባህበት የአፍ ማፍጫ ቋንቋህ የራስን ሕይወት መልሶ የሚያስጠላና ይሆናል። ንግግር አልወድም ትላለህ። እንዲህ የከሌን ድምፅ አልፈልግም ትላለህ። የከሌን ነገር አልፈልግም ትላለህ። ገና ስትናገሪ እኔ ያንገፈግፈኛል ትላለህ። ይኸውልህ ቋንቋ ያመሃል፣ ድምፁ ያመሃል። እንዲህ ነው ሲመሻይ። ስለዚህ በመሸ ጊዜ ማዕበል አለ። ሲመሽ እንደዚህ ነው። ሲመሽ ሁሉም ነገር በድንግርግርታ ውስጥ አርቆ ለማየት ትቸገራለህ። ሲመሽ ዳሩና መጀመሪያው መነሻና መድረሻው አይታይም። ሲመሽ አይደለም። ባዕድ ነገር የተነቀሰ ሰው፣ ንቅሳት ያለበት ሰው በአንድም በሌላ መንገድ የዝሙት መንፈስ ሊኖርበት ይችላል። አለበት የሚለው ነገር ራሳችሁ ነው የምታውቁት። አለብኝ ወይስ የለብኝም? ንቅሳት ያለባችሁ ሰዎች ይሄንን ራሳችሁ ተናገሩ። የአንገትም ይሁን የግንባር ንቅሳትም የእጅ ላይም በተለይ ደብተራዎች እጃቸው ላይ ንቅሳት ካለ ዘማዊ ናቸው፣ የዝሙት መንፈስ አለባቸው ማለት ነው። በጣም ከባድ ነው። የስር ማሽ ቅጠል በጣሽ ሆኖ ንቅሳት ያለበት ከሆነ የዝሙት መንፈስ በጣም ከባድ መንፈስ አለባቸው። ለሰው የሚመስለው በንጽህና የሚኖሩ ነው። ግን እኔ ብዙ ቦታ ስላጋጠመኝ ነው ይሄ ነገር። እንደገናም ደግሞ የእናቱን ስም ይነቀስ የሚስቱንም ስም ይነቀስ፣ ብቻ ምንም ታቶ ያድርግ ምንም ያድርግ የዝሙት መንፈስ ይስባል ነው ትልቁ ዋናው ዓላማ። ይስብባችኋል። ዘማዊ እንድትሆኑ የመገፋፋት እድል አለው። አለባችሁ ማለት እንኳን ይከብዳል። ግን ዘማዊ ናችሁ እስካላልኩ ድረስ ጥፋት የለብኝም። ግን የዝሙት መንፈስ ይስባል። ብዙ ጊዜ ለንቅሳት የሚዳርግና እንድትነቀሱ ነው የሚያደርግ። ከተነቀሳችሁም በኋላ ደግሞ ለዝሙት ህይወት የሚዳርገው ይሄው መንፈስ ነው። ይሄ እኛ ራሳችን ላይ የምናስገባው ባዕድ የሆነ ነገር ነው። ከዛ ቀጥሎ አሸንክታብና ምንዝር ጌጥ ነው። ምንዝር ጌጥ ሴቶች ከሆኑ የሚያረጉት አሸንክታብ የሚኳኳሉት ነገር ምናምን እሱ የዝሙት መንፈስ ይስባል። ሌላው ደግሞ ተክለ ቁመና፣ ዳሌ፣ የጡት ሁኔታ፣ የጸጉር ስታይል ምናምን ይሄ ሁሉ የሚባለው ነገር በተፈጥሮ እግዚአብሔር የሚሰጣቸውም ነገር ወንዶችን የዝሙት ስሜት የመቀስቀስ ስሜት አለው፣ የመቀስቀስ ሁኔታ አለው እና የዝሙት መንፈስ በዛም ሊገባ ይችላል። ለምሳሌ እንዴት ነው የሚገባው? ያቺ ሴት ዝሙት መንፈስ አለባት ልንል የምንችለው ወንዶች አይተዋት
ዋት ምናምን ብሎ ሲመኝ በዛ ሰዓት ምን ይላል ይገባል ሴትዮዋ ላይ። እሷም የዝሙት መናፍስት ማጠራቀሚያ ትሆናለች። ግን ሃይማኖተኛ እስካልሆነች ድረስ ጸሎተኛ እስካልሆነች ድረስ ነው ይሄ የሚሆንባት። መንፈሳዊ እስካልሆነች ድረስ ቅርጿን ለማሳየት ጥረት ስታረግ በየመንገዱ ዝም ብላ ስትሞናደል ምን ስትል አለኝ የምትለውን ያ የተሰጣትን ተፈጥሮ የበለጠ ማግኒፋይ አድርገው ኤግዛጁሬት ሆኖ ገኖ ምናምን መንገድ ላይ ስትሄድ ሁሉም ለሀጩን ሲያስረበረበባት የዝሙት መንፈስ ይገባባታል። የስንት ሰው የብዙ ሰው የሽማግሌውም የወጣቱም የምኑም የባለትዳሩም የላጤውም የሱሰኛውም የሁሉም መንፈስ የመጠጥም ይሁን የዝሙት መንፈስ ሱስ ያለበት በሙሉ ይገባባታል። ከዛስ ማትሰግድ ማትጸልይ ማትሰግድ ከሆነ ለባሏት ጠንቅ ይዛ ትመጣለች። በባሏ ላይ ቺት የማድረግ ከተከራይ ጋር ካከራይ ጋር የመማገጥ ከስራ ባልደረባ ከስራ አስኪያጇ ጋር እንዲያውም ስሙ ሴክሬታሪ አይደለም የሚለው ሚስጥረኛ ማለት ነው። እና በአጠቃላይ በዝሙት በሄደችበት የመውደቅ ዕድል ያጋጥማታል። ለምን ራሷን ስላልሸፈነች። ስለዚህ እኮ ነው ረጅም ቀሚስ አድርጉ ተሸፋፈኑ የሚባለው። ለምንድን ነው? በዚህ አጋጣሚ ሙስሊሞች ተሸፋፈኑ ማለት ከዚህ ነገር ድነዋል ማለት አይደለም። ከባድ ነው። አንዷ ሙስሊም ምን አለችኝ? መምርዬ እኔ ብሸፈንም አለችኝ ባሌ አይኗ መንዝራ ስለሆነ ክርስቲያኖች ተገላልጠው ሲሄዱ በማየቱ አለችኝ። ግልጽ ነው የነገረችኝ። ባይዘው እውነት ነች ውሸት ነው የሚለው ነገር እናንተ እስቲ ጽሑፍ ጻፉልኝ። የተገላለጡ ሴቶችን በማየት የዝሙት መንፈስ ይዞብኝ መጥቶ እኔ ተሸፍኜ የኖርኩትን አንድ ቀን ተገልጬ አላቅም አለች። የዝሙት መንፈስ አስተላልፎብኝ ይኸው መገለጥ ጀመርኩኝ። እንደ ተሸፈንኩኝ ሆኜ ግን ካገኘሁት ወንድ ጋር ተኛለሁ። እኔው ራሴ ቅብጥብጥ ያልኩ ሰው ሴት ሆንኩኝ እና የዝሙት መንፈስ እንደዚህ ነው የተላለፈብኝ አለች። ይሄ ሃይማኖትን መሳደብ ምናምን ሊመስላችሁ ይችላል፣ ግን አይደለም። እኛ ክርስትና እምነት ላይ ስንፍና እንዳለ ልትነግረኝ ይፈልጋል። ለምን ደሞ አትሸፋፈኑት ነው አባባሏ እሷ። እና እንዲህ ተዘዋውሮ መንፈስ እንዴት እንደሚገባያችሁ ባሏ ሄዶ አመንዝሮ ሲመጣ እሷ ጋር የዝሙት መንፈስ አመጣባት። እሷ ተሸፍና የነበረች ልጅ የዘማው ሆነች ማለት ነው። በጣም ጨዋ ነበርኩ አለች። ሙስሊም ናት። በጣም ነው ትምህርት የምታዳምጠው። እና ወደዚህ ስመጣላችሁ የዝሙት መንፈስ በአካል በተሸፈነ አካል ላይ የሚገባበት ሁኔታም ይኖራል። እንደገናም ደግሞ ገላልጠው ሲሄዱትማ በቃ እንዲያውም ምንድነው ገሃድ ነው የሚባለው አይደለም። ሐላል ትላላችሁ በግልጽ ሁሉ ነገር ባቦ እስኪታይ ድረስ ይቅርታ በየመንገዱ በጣም ነው የሚያሳፍረው። በጣም ይቅርታ አድርጉልኝ ለመናገረው ነገር። ውይ በስማ ክርስቲያን መሆናችን አንገት ላይ እንደ አያሉ ማይሆን ልብስ አለባበስ ለብሶ አይና ቀና ብዬ ሳይ ማተብ ሳይ እፍር እላለሁ። በቃ ውይ ጌታው ይቅር በለን። ለምን እነሱ እኔ ጻድቅ እነሱ ኃጢአተኛ ሆኖ አይደለም። ሃይማኖት በሚለው ጉዳይ ላይ በቃ በጣም ውስጤ በጣም እንትን ይላል። በየመንገዱ ዘጥ ያሉ ሲሄዱ ታይት አድርገው ውፍረታቸው አያሳፍራቸው፣ እርቃናቸው አያሳፍራቸው፣ ከታችም ከላይም ተገላልጠው ተበሳስተው ይሄ ምናምን ቀማይ ያልተበሳ ቦታ የለም። እንዲሁም እግዚአብሔር የሰጠን ቀዳዳ አስቸግሯል። እንደገና ደግሞ ሌላ መበሳት ከባድ ነው። እና ይሄ እየተጠጋው ነው እንግዲህ። እሺ እየተጠጋው ነው ለዝሙት የሚዳርጉ ነገሮች። ሌላ በአባባል ደረጃ የሚባሉ ግን ሰይጣን በዛ ውስጥ ገብቶ ስራ የሰራባቸው ጥርሰ ፍንጭት ሴቶችም ሆኑ ወንዶች ለዝሙት መንፈስ የተጋለጡ ናቸው። ለምን ትኩረት እንደሚደረግ አላቅም። ሰይጣን ይሄንን ነገር በዝሙት ለምን እንዳገናኘው ይባላል። ጥርሰ ፍንጭት የሆኑ ሰዎች የዝሙት መንፈስ አለባቸው ልል አልችልም፣ ግን ለዚህ ነገር ይዳርጋል ይባላል። ለምን እንደሆነ እኔ አልደረስኩበትም። ይሄ ነገር እናንተም አጥኑት። ግን ሆኖ ደግሞ ይገኛል ብዙ ጊዜ እና በጣም ይቸገራሉ። ያስቸግራሉ አይደለም ነው የነሱ ራሳቸው ይቸገራሉ። እንደገናም ደግሞ በዚህ ደረጃ በጣም ትኩረት ይደረግባቸዋል። ልክ በአፄ ኃይለ ሥላሴ ዘመን ቅንድቡ ግጥም የነበረ ሰው ለምንድን ነው ይፈለጋል ተብሎ የሚባለው? ለሆነ ነገር መስዋዕት ይፈለጋል ተብሎ አላልኩም ይባላል ነው ያልኩት። እኔ አልደመደምኩም፣ ግን ሳነብም ምንም ስል ምን ሰማው ነገር ነው። ልክ ጥርሰ ፍንጭቶችም በዚሁ ልክ የዝሙት መንፈስ ያገኛቸዋል ይባላል። ሰይጣን ከፍንጭታቸው ጋራ ምን ጉዳይ እንዳለው አላውቅም። እንግዲህ ቀዳዳ አጥቶ በዛ ፍንጭት መቼም ይገባል ማለት በጣም ከባድ ነው አይደል? ሌላው ደግሞ አይን ነው። እንግዲህ አይን ይሄ የምታዩት አይን ይኸውላችሁ፣ አይኔ ወደ ላይ ሳረግ ይሄ ነጩ ክፍተቱ ይታያቸዋል። እዚህ ስር ያለው ነጩ ይሄ አይናቸው ወደ ላይ የሆኑ ክቡ አይነ ይሄ አሁን እንዴት አድርጌ ላስረዳችሁ?
በስዕል ባሳያችሁ ነው የሚሻለው መሰለኝ። በስዕል ላሳያችሁ። ቆይ ልሳለው እዚህ ግድግዳ ላይ። ይሄ ቦርድ በደንብ ያስረዳናል ብዬ አስባለሁ። አይን ይሄ አይን ነው። በግራ በኩል ያለ አይኑ ነው ብለን እናስበው። ኖርማል የሚባለው አይን የዝሙት መንፈስ የለባቸውም ብለው የሚያስቡት ጥቁሯ እንደዚህ ስትሆን ነው። እንደዚህ ሲሆን ነው። ዘማውያን ናቸው ተብሎ የሚታሰቡ ሰዎች ደግሞ አይናቸው እንደዚህ ሲሆን ነው። እዚህ ጋር ክፍተት ይኖራል ማለት ነው። ይሄ ነጩ ክፍተት ይኖራል ማለት ነው። ይሄ ጥቁር ነው። በቃ ይሄ እንደዚህ ቅልም ይላል እና የዝሙት መንፈስ አለባቸው ተብሎ ይታሰባሉ። እንግዲህ ይሄ ይባላል አይባልም እውነት ነው አይደለም የሚለውን ነገር ራሱ ይሄ አይን ምልክት ያለበት ሰው አይቶት ነው ሊያስብ የሚችለው ማለት ነው። እና ይሄንን ለማለት ነው የፈለኩት። እና ምንድነው በፒክቸርም ይሄን ነገር ማየት ይቻላል፣ በስዕልም ማየት ይቻላል። ምንድነው እግዚአብሔር ሊያመለክተን የሚፈልገው ነገር ቢኖርም ግን ተፈጥሯችን እንደዚህ ሆነ ስለተፈጠርን ዘማዊ እንድንሆን አላደረገንም እግዚአብሔር። ግን ሰይጣን ምን ያደርጋል? እንደዚህ አይነት አይን ያላቸውን ሰዎች እንደዚህ አይነት ባህሪ እንዲኖራቸው ጸባይ እንዲኖራቸው አረጋለሁ ይላል። እንደዚህ የሆኑትን ሰዎች ይሄ አጭር የሆኑ ሰዎች ባህሪያቸው እንዲህ ነው ተብሎ እንዲገመት ያደርጋል። ረጅም የሆኑ ሰዎች እንዲህ ናቸው። ልክ ሞጣ እንዳለው አይኑ ትልልቅ የሆነ ሰው ጅል ነው ምንድነው ሞኝ ነው ያለው። ልክ የአካላችን ላይ ያለውን ተፈጥሯዊ የሚታየውን ነገራችንን ወደ ባህሪ ወስዶ መለጠፍ እንደማለት ነው። እና ይሄንን ግን ማንሳት ያስፈልገው ለምንድን ነው? በእውነት አባትየው የዝሙት መንፈስ ኖሮባቸው ውሽማቸው ጋራ በሚሄዱበት ሰዓት ይዘውት የመጡት የዝሙት መንፈስ አባትየው በእውነት በልጃቸው እንደዛ መሆን ደስተኛ ናቸው። በልጃቸው ባል ደግሞ እንደዚህ አይነት ነገር ውስጥ በመግባቱ በጣም ደስተኛ ናቸው። ግን ቀድሞ ያሰቡት ስለሚስታቸው ነው። ብዙ ዋጋ አስከፈለችኝ ብለው ከአንድ ወር በኋላ ቢያዳምጡትም ብዙ ዋጋ አስከፈለችኝ ብለው በጣም የተበሳጩበት ሁኔታ ነው የተፈጠረው። ትምህርቱን ያውን ባላዳመጠው ይሻል ነበር ብለው ሁሉ እስከ ማለት ደርሰዋል። ለምን ከደስታቸው ተጸጽተው ንስሐ ከመግባት ይልቅ በሴትዮዋ ማዘን ላይ ነው የሄዱትና በቃ እንግዲህ መንፈሱ የተጋለጠለት አንድ ቀን የሆነ ነገር መለፍለፉ አይቀርም። ስለዚህ ንስሐ ገብቼ ቀድሜ መገኘት አለብኝ ብለው ለምን ዘማዊነታቸው ሊታወቅባቸው ነው። እሳቸውም ውሽማቸው ጋር ሄደው የሚያደርጉት ነገር ሊገኝባቸው ነው። ሊጮህ ነው፣ ሊለፈልፍ ነው። የመመርገማ ቪዲዮ ሲያዩትም በቃ እኔም አሁን ሄጄ ማመንዘሬ ሊጋለጥ ነው ማለት ነው ማን ብለው አስበዋል። የሚያስቡት ስለራሳቸው ነው። በተወሰነ መልኩ ትንሽ ኢጎ የሚስታቸው ኢጎ እሳቸው ላይ መተላለፍ ይመስለኛል። ይሄ ማንም ሰው ውድቀቱን አይፈልግም። በባህሪ አይሁን ማነው በጸባይ አይሁን እንጂ ውድቀቱን አይፈልግም። ግን ጸባይ ሆኖ በጣም ከሰፈረብን ከባድ፣ በተለይ መንፈስ ሆኖ ደግሞ ላያችን ላይ ሁልጊዜ እንድንተብት የሚያደርግ ከሆነ ከባድ ነው። እየጸለየች እየሰገደች አንድ ቀን ጎንበስ ብላ የባሏን እግር ልታጠብ ውሃ ይዛ መጣች። ምንድነው አላት። እስቲ እየተለማመድኩኝ ነው አለችው። ምን አላት። ለመጀመሪያ ጊዜ ነው የሚያውና እንደነቃባት እንዲታወቅ አልፈለገም። እሷም ደግሞ እስከዛሬ ያልነገረችውን ግን አንድ ቀን ነግሯል ብላ ነገሩን እየለሰለች ልቧ እየተስተካከለ መጣ። ባይዘው በየቀኑ በምትጸልየው ጸሎት እንደ ጢስ እየተነነ ይጥፋላት አይታወቅም፣ ብቻ በጣም ቅልል እያላት ነው የመጣው። እና ለምን ግን እንደዚህ የሚገዛልኝን ባሌን ግን ምን ሆኜ ነው እንደዚህ ያልኩት የሚለው ስሜት በጣም ነው ውስጧ ነው የጎዳት። እና እግሩን ለማጠብ ውሃ ይዛ ስትመጣ አልገባኝም ማለት ምኑ እየተለማመድኩኝ ነው። እስቲ ዝቅ ማለትን፣ ትህትናን፣ የሰውን ሐሳብ የማስተናገድ የራሴን ሐሳብ ብቻ ሳይሆን እስቲ ምናልባት ምቾት ከሰጠህ ኮንፈርት ከሰጠህ ለባልነት የሚሰጠውን ክብር አልሰጠውም ብዬ ስላሰብኩ ነው ስትሉ ጊዜ
ደነገጠ። በቃ እግሩን ሰበሰበ። እንዴ አንቺ ነሽ ግን ራስሽ ነሽ አላት። ሻሹን ሁሉ አወለቀ። ያረገችውን ሻሽ አወለቀና አያት። ቆሚ እስቲ አላት። ዙሪ አላት። ዞረች። ምን ነው አለችው። እንዴ እየታዘዝሽኝ እኮ ነው ታውቆሻል አላት። እንደዚህ ስትለው በፍጹም ታዟት አያውቅም። የሆነ ነገር ከነካት ወይ ስልኳን ከነካባት የሆነ ነገር ከሆነች በቃ እንዴት እንደምትጮህበት እንደነበረ መጮህ ስላችሁ በኃይለኛው መጮህ ሳይሆን በፍጹም ንብረቷን መንካት እንደሌለበት ወደ እሷ ንብረት መጠጋት እንደሌለበት ሁሉ ነገር ቁልፍ ቆልፋ እጇ ላይ ቁልፍ የምትይዘው ሁሉ ንብረቶቿን እንኳን ተነሽና ሲዞ ተሽከርከሪ ልይሽ ምናምን ብሎ ሲላት እሺ ብላ ልትታዘዝ ቀርቶ እንኳን እግሩ ልታጠበው ቀርቶ ከዛ ብትታዘኝ አይሻልህም አለችው። እሺ ችግር የለውም ነው ይጠብኝ አላት። ከዛ ማየት ፈልጓል እኮ ጎንበስ ብሎ አያት። እሷን ነው የሚያየው። እሱ እግሩ የታጠበው እግሩን አላየም። እግሩን አጥባ ወደ ጎን አደረገች። አንደኛውን እግሩን ይሄኛውን እግሩን አጠበች፣ ወደ ጎን አደረገች። ስትጨርስ ግን አንድ ነገር ይቀርሻል አላት። ምን? አይ ባህሉን ለመጠበቅ ነው አይደለም? ለባል ተገቢ ክብር ልስጥ ብለሽ ነው አይደል? እግር በማጠብ ነው ክብር የሚሰጠው አላት። ከዚህ ልጀምር ብዬ ነው አለችው። እንግዲያውስ እንደዛ ከሆነ እግሬን መሳም ይቀርሻል። ገጠር ላይ እግር ካጠቡ በኋላ እግር ይስማሉ። የአባት ወይም የባል እግር ይሰማል አላት። እሺ ደስ የሚል ከሆነ ስማለሁ አለችና ጎንበስ ብላ ስትስም ኦ ማይ ጋድ ምን አይነት ነገር ነው ማየው? እንዴት ሊሆን ቻለ እንደዚህ ምናምን አለ። በቃ በጣም ደነገጠ። እናትየዋ ጋር ደወለ። አቤት ልጄ ምን ነው አሉት። ልጆት እኮ እግሬን አጠበችኝ። ማርያምን አሉት። አዎ እንዴ ገላህንም ትጠባ ታዲያ ምን ችግር አለው? ነይ ገላውን ጠቢ እየተባልሽ ነው አለ። ምን ችግር አለ አጥባለሁ አለችው። እናትየዋ ቀልዳቸው ነበር። እሱ የምር ያደረገው በቃ ቻው ማዘር ቻው በቃ ለአባባ ንገሯቸው። ከዛ የኔ እግርህ ማጠብ ነው እንደዚህ ያስደንቃ? አዎ ያ ማለት እኮ አህያ ቀንድ አወጣች በሬ ወለደ ማለት እኮ ነው አላት። እንዴት ቆይ ማለት አንቺ ጸባይ ውስጥ አንቺ ባህሪ ውስጥ ይሄ ነገር መገኘቱ የእግዚአብሔር ተአምር ነው አላት። ከዛ እግሩን ከታጠበ በኋላ እሷም እግሯን ታጠበች ጎንበስ ብላ። እንዴት እግሬን ጠበኛ አይባልም እንዴ አለችው። አይ ይሄ የኔ ልምምድ ነው አለችው። እግሯን ታጠበችና ከዛ ነጠላ ለብሳ ጸሎት ክፍል ልትገባ ስትል ዞር ብላ አየችው። ና ማለቷ ነው አለች። ቲቪቷ አይቺ ና እንጸልይ ምናምን የሚለው ነገር ገና ነች። ልምምድ ላይ አይደለች አለችው። ኦኬ እሺ አለና ተነሳና መሄድና እንግባ ማለት ይሻላል አላት። አዎ ከዛ ገቡና ተንበረከኩ። በሁዳ ነው የምትጸልየው። እሱም እንደዚህ ብሎ ከዛ ጮክ ብለን እንጸልይ እንጂ አባታችን እንኳን አብረን አንልም እንዴ አላት። አይ በሁዲ እየጸለይኩ ያለሁት። አይ ጮክ ብለሽ ጸልይ፣ ኃጢአተኝነትሽን ስታሚ መስማት እፈልጋለሁ አለ። አባታችን በሰማይ የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች የጸለየች ጨረሱ። ከዛ ቁጭ አሉ። የጸሎት መጽሐፍ ከፍተን አናነብም እንዴ አላት። አይ ስራ ስላለብኝ የጣድኩት ነገር ስላለ ኪችን ብዙ መጸለይ አልችልም፣ ትንሽ እንስገድና እንለያይ አለችው። እንስገድ አላት። አዎ እሺ። አብረው ሰገዱ። እሷ ወጣች ወደ ኪችን።